በእምነት በባህልና በአመለካከት ከማይመስሉን ሰዎች ጋር ስንኖር ሃይማኖታችንን ሳናስነቅፍና ማንነታችንን ሳንቀይር እንዴት ተስማምተን መኖር እንደምንችል ጠይቀን እናውቃለን? ብዙዎች በዚህ ጉዞ ውስጥ ወይ ማንነታቸውን ያጣሉ ወይ ደግሞ አላስፈላጊ ግጭቶች ውስጥ ይገባሉ። ዛሬ ዓለምን እያሸነፍን በዓለም ውስጥ የመኖርን የጥበብ ቁልፎች ከቅዱሳን መጻሕፍትና ከአባቶች ሕይወት እንማራለን። ይህ ቪዲዮ እስከ መጨረሻው ከተከታተላችሁት በሥራ ቦታችሁ፣ በጎረቤታችሁና በማኅበራዊ ሕይወታችሁ ላይ ትልቅ ለውጥ የሚያመጣ ሚስጥር ታገኛላችሁ። እንኳን ወደ ሰኒ ዘሚካኤል ዩቲዩብ ቻናል በሰላም መጣችሁ። ዛሬ የምንወያይበት ርዕስ በሃይማኖት ከማይመስሉን ጋር የመኖር ጥበብ በሚል ይሆናል። በዚህ ምድር ላይ ስንኖር ከኛ ጋር በሃይማኖት በባህልና በአመለካከት የማይመስሉን ሰዎች መኖራቸው የማይቀር ሐቅ ነው። ታዲያ አንድ ክርስቲያን እንደ እባብ ልባም፣ እንደ እርግብ የዋህ ሆኖ በጸጋና በጨው እንደተቀመመ ንግግር እንዴት መመላለስ አለበት? ዮሴፍ በግብፅ፣ ዳንኤል በባቢሎን፣ ቅዱስ መቃርዮስ ደግሞ በበረሃ ያሳዩትን አስደናቂ ዲፕሎማሲና የጽናት ሕይወት እንመለከታለን። በዓለማችን ላይ ስንኖር ከኛ ጋር በሃይማኖት በባህልና በአመለካከት የማይመስሉን ሰዎች መኖራቸው የማይቀር ሐቅ ነው። ክርስቲያኖች በእንደዚህ አይነት ማኅበራዊ ኑሮ ውስጥ ሲሆኑ በሁለት ጽንፎች መካከል ጥበብን መያዝ ይኖርባቸዋል። በአንድ በኩል ከሰዎች ጋር በሰላም የመኖርና በሥራ የመተባበር ግዴታ ሲኖርባቸው፣ በሌላ በኩል ደግሞ ሃይማኖታዊ ማንነታቸውንና ጽናታቸውን ሳይሸረሽሩ የመጠበቅ ኃላፊነት አለባቸው። ይህንን ሚዛን ለመጠበቅ ደግሞ እንደ እባብ ልባም፣ እንደ እርግብ የዋህ መሆንን ይጠይቃል። ቅዱስ ጳውሎስ ለቆሮንቶስ ሰዎች እንደመከረው መከፋፈልንና ቡድንተኝነትን አስወግዶ በጸጋና በጨው እንደተቀመመ ንግግር ባለጥበብ ሆኖ መመላለስ ለክርስትና ምስክርነት ወሳኝ ነው ይለናል። የታሪክ መዝገብን ስንገልጥ ዮሴፍ በግብፅ ምድር ያሳየው ሕይወት ትልቅ ትምህርት ይሰጠናል። ዮሴፍ ገና በልጅነቱ በወንድሞቹ ተሽጦ እግዚአብሔርን የማያውቁና ጣዖት የሚያመልኩ ሰዎች ወዳሉበት ግብፅ ወረደ። ሆኖም በሃይማኖት አይመስሉኝም በማለት አገሪቱን ከማገልገል ወደ ኋላ አላለም። ይልቁንም በጲጢፋራ ቤትና በኋላም በቤተ መንግሥት በታማኝነትና በቅንነት አገለገለ። በ7 ዓመታት ጥጋብ ወቅት እህልን በመከዘን ዓለምን ከረሃብ የታደገው ይህ ታማኝነቱና በሥራው ላይ ያሳየው ብቃት ነው። ዮሴፍ ከራሱ አልፎ ለቤተሰቦቹና ለግብፃውያን ትልቅ ውለታ የዋለ በባዕድ አገር የሆነው እግዚአብሔርን በተግባሩ ያስተዋወቀ ታላቅ ጠቢብ ነበር። በሌላው አስደናቂ ምሳሌ ደግሞ በባቢሎን የነበሩት ነቢዩ ዳንኤልና ሰለስቱ ደቂቅ ናቸው። እነዚህ ወጣቶች ከሀገራቸው ተማርከው ወደ ባቢሎን በሄዱም በቤተ መንግሥት ውስጥ የተሰጣቸውን የሥራ ኃላፊነት በቅንነት ተቀብለው አገልግለዋል። ናቡከደነፆር ያየውን ሕልም ማንም መተርጎም ባልቻለ ጊዜ ዳንኤል በጥበብና በማስተዋል በመቅረብ ምስጢር የሚገልጥ አምላክ በሰማይ አለ በማለት ፈጣሪውን ለንጉሡ ገለጠ። እነዚህ ቅዱሳን በሥራና በሕዝብ አገልግሎት ቢተባበሩም ሊደራደሩበት በማይችሉት በሃይማኖታቸው ጉዳይ ግን ቆራጥ ነበሩ። የወርቅ ምስል አቆመው እንዲሰግዱ በተጠየቁ ጊዜ አማልክትህን አናመልክም በማለት ለእቶነ እሳት ራሳቸውን አሳልፈው ሰጡ። በዚህም ጽናታቸው ንጉሡ እግዚአብሔርን እንዲያመሰግን አደረጉት። በክርስትና ታሪክ ውስጥም የታላቁ ቅዱስ መቃርዮስ ታሪክ ትልቅ ቦታ አለው። አንድ ወቅት አንድ መነኩሴ ባካሄዱ የማይመስለውን የአሕዛብ ካህን መንገድ ላይ አግኝቶ በማይገባ ንግግር ሰድቦትና ደብድቦት ነበር። ቅዱስ መቃርዮስ ግን በዚያው መንገድ ሲያልፍ ያንኑ ሰው በፍቅርና በትሕትና አነጋገረው። ያ የአሕዛብ ካህን በመቃርዮስ ትሕትና ተማርኮ እኔም እንዳንተ መሆን እፈልጋለሁ በማለት ክርስቲያን ሆኗል። ይህ የሚያሳየው ጥብቅነት ብቻ ሳይሆን ትሕትናና ፍቅር ሰዎችን ወደ እውነት ለመሳብ ያላቸውን ኃይል ነው። ልክ እንደዚሁ በግብፅ በረሃ የነበረ አንድ አረጋዊ የማኒ ተከታይ የሆነን ሰው
በደስታ ተቀብሎ በማስተናገዱ እንግዳው ይህ በእውነት የእግዚአብሔር ሰው ነው ብሎ እምነቱን እንዲቀይር ምክንያት ሆኗል። በአጠቃላይ ከማይመስሉን ጋር ስንኖር አነጋገራችን እንደ ሰው ሁኔታ ሊለይ ይገባል። ለባለስልጣን ለባለጸጋም ሆነ ለድሃ የሚገባውን ክብር መስጠት፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን መክፈል የክርስትና መመሪያ ነው። ቅዱስ ጳውሎስ በአቴና ከተማ ጣዖት አምላኪዎች ሲያነጋግር ጣዖታውያን ብሎ ከመሳደብ ይልቅ አማልክትን የምትፈሩ ሆናችሁ አገኘኋችሁ በማለት በጥበብ እንደቀረባቸው ማስታወስ ይገባል። ሆኖም ከሰዎች ጋር በሰላም ለመኖር ስንል ሃይማኖታችንን አሳልፈን መስጠት የለብንም። ሳናውቀው የሌሎችንም መጥፎ ልማድ ዋና ሳይችሉ ወንዝ ውስጥ መግባት አደገኛ ነው። ማለትም ሰዎችን ለማስደሰት ስንል የሌሎችን መጥፎ ልማድ እንዳንወርስና ሃይማኖታችንን አሳልፈን እንዳንሰጥ መጠንቀቅ አለብን። ይህ ትምህርት ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እናንተስ በማይመስሏችሁ ሰዎች መካከል ስትኖሩ ያጋጠማችሁ ትልቁ ፈተና ምንድን ነው? እንዴትስ አለፋችሁት? በኮሜንት መስጫው ላይ አጋሩን። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ። ይቆየን።